አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። የማ አዲሱ የመድረክ ስራዋ በጣም በዚህ ሳምንት ብዙ ሰው በተለይ ሙዚቃን የሚያደምጡቱ እየተነጋገሩበት ነበረ። አልበሟ ከወጣ በኋላ በመድረክ የመጣ ሌላኛ ስራዋ ሆኗል እና ከወጣ በኋላ አስተያየቶች፣ አድናቆቶች እንዲሁም የተለያዩ ምልከታዎች ከሰዎች እያየን ነው እና ከወጣ በኋላ ስለነበረው የህዝቡ አቀባበልና ተያያዥ ጉዳዮች አንስተን ከሷም ከዩኤል ጋር እንቆያለን ማለት ነው። የማ እንደምን አለሽ? እግዚአብሔር ይመስገን። ሶል እንደምን አለ? አለን ይመስገን። በዓል እየደረሰ ነው። ከወዲሁ እንኳን አደረሰሽ። እንኳን አብሮ አደረሰ። በጣም አመሰግናለሁ። ለገና መዳረሻ የሆን ዘንድ ነው እንግዲህ የመድረክ ስራውን ያወጣችሁትና እንደ የበዓል ስጦታ ልንለው እንችላለን ወይስ እናንተ በሉት ነው? በደንብ ማለት ይቻላል። ከወጣ በኋላ የተለያዩ አስተያየቶች፣ አድናቆት እንደውም እነዛ መድረክ ላይ በነበርኩኝ የሚሉ ድምጾችን እያየሁ ነበረና እንደ ሙዚቀኛ የእለቱ ፊት ላይ እንደነበረ ሰው ምን አስተዋልሽ ከወጣ በኋላ? እውነት ለመናገር በቃ የመድረክ ስራውን አሁን በቪዲዮ ከለቀቅ ነው በኋላ ያለው ፊድባክ ለእኔ ደግሞ በጣም የተለየ ስሜት አሳድሮብኛል። ማለት ከጠበቅኩት በላይ ነው የሆነው። ብዙ ሰው በጣም በቪዲዮ ተደስቷል። ኮንሰርቱ ላይ ምን ነው በታደምኩ ኖሮ ያለም አለና ዳግመኛም ደግሞ እንደዚህ የመሰለ ኮንሰርት እንዲዘጋጅ እየጠየቁም ያሉ በርካቶች ናቸው። ሙዚቃን በዚህ መንገድ ሰው እጁን አጣምሮ ከዛ በኋላ ሲጨርስ በጭብጨባ አግዞ ማቅረብ ብዙ አልለመድንም። በእንቅስቃሴ ልብን በሚያሞቁ ስሜቶች ውስጥ ነው ያለፍነው እና እንደው ምን ተመለከትሽ? ለእናንተም በራሱ አዲስ ልምድ አዲስ ነገር ይመስለኛልና እንዲህ አይነቱ ልምድ ለየማ ምን ነገራት? አጠቃላይ በእርግጥ አሁን እንደዚህ አይነት መድረክ ማዘጋጀት ህልማችን ነበር። እውነት ለመናገር በቃ ሙዚቃ ሁሉም ጸጥ ብሎ ቁጭ ብሎ የሚያደምጥበትን መድረክ መፍጠር ሁሌም የምንመኘው ነገር ነበር እና ይህን ማሳካት መቻል በጣም በጣም ልዩ ስሜት አለው። ከዛ ደግሞ ይህንን አይነት መድረክ የሚፈልግ ደግሞ ብዙ ሰው እንዳለ ተረድቻለሁ ማለት ነው። በተለይ ደግሞ አሁን በዝግጅቱ ላይ ያየናቸው ብዙ ካፕሎች ይበዛሉ። ቤተሰቦች ልጆቻቸው ጋር የመጡ ደግሞ በርካቶች ናቸው እና እንደዚህ አይነት ሰው የሙዚቃ ኮንሰርትን እንዲታደም እድል ፈጥሯል። ስለዚህ በርካታ ሰው ይህን የመሰለ መድረክ ይፈልጋል ማለት እና እኔ እሱን አስተውያለሁ በዚህ ኮንሰርት ላይ። በእያንዳንዱ ባቀረብሻቸው ሙዚቃዎች አቀራረብ ላይ ተመልካቹን ሰረቅ እያልሽ የማየት እድል እንደሚኖርሽ ተስፋ አድርጋለሁ። ሰው የነበረው ስሜት በእለቱ ምን ይነግርሽ ነበረ? በእርግጥ በኮንሰርቱ ጊዜ የነበረው ስሜት በጣም የተለየ ነው ለእኔ። እውነት በህይወቴ ውስጥ በቃ በጣም ትልቅ ቦታ ከምሰጠው ቀን አንዱ እሱ ነው። ለእኔ መጀመሪያ ኮንሰርቴም ነው። ከዛ ከምንም በላይ ደግሞ ልዩ ያደረገው ከሰው የነበረው ሪያክሽን፣ ሰው ላይ የነበረው ስሜት። አሁን ስቴጅ እውነት ለመናገር ያስፈራል። ገብቶሃል? የመጀመሪያ መድረክም እዚህ ኢትዮጵያ ውስጥ ያደረግኩትም ስለሆነ በጣም አስፈሪ ነበረ። ግን ያን ስሜት እንድረሳው አደረገኝ። የሰው ንግግር በቃ ዘፈኑ ሲያልቅ የሚሰጥህ ፍቅር በጣም ተደስቶ ነበረ አብሮ ሲዘፈን። ከዛ ለዘፈኖቹም ደግሞ አለ በመሀል ወሬ ያወራሉ ራሳቸው ማለት ነፃ እንደሆን ሁላ አድርገውኛል በሰዓቱ እና በጣም ደስ የሚል ጊዜ ነበረ። በጣም ደስ የሚል ሪያክሽን ነው ከሰው ያገኘሁት። ስክነት ባለው መንገድ ሲከታተል የነበረ አድማጭ ተመልካች ነበረ ቦታው ላይ የነበረው። ለፖስተኛው አደሉ ልበል? አብረው ሲጫወቱ የትኛው ላይ አደሉ ይመስልሻል? እውነት ነው። ከሁሉም በላይ ኦፍኮርስ በደንብ ያስተዋልኩት ማለት ሁሉንም በጣም ደስተኛ ነበሩ፣ ግን በይበልጥ ፖስተኛው ላይ በቃ በደንብ አድልተዋል። አዎ ትክክል ነው። ከዛ ውጭ ምናልባት አንዱ የእናንተ አልበም እና ደግሞ እዛ ሙዚቃ መድረኩ ላይ የነበረው በጣም ትኩረት የሳበው ጉዳይ ሀገረሰብ ሙዚቃ ተጫዋቾችን እዛው መድረክ ላይ ይዛችሁ መታችሁ እነሱም የኮንሰርቱ የዝግጅቱ አካል እንዲሆኑ አድርጋችኋል እና በጣም የተሳካ ነበረ። እንግዲህ አደሲንቄዎች ነበሩ፣ ከጋሞም የመጡ ጻልቄዎችም ነበሩ እና ከነሱ ጋር የነበረሽ የመድረክ ቆይታስ እንዴት ያለ ነበረ? ይሄ ራሱ በጣም የሚያስደስት አንድ ኮንሰርቱን ካደመቁት መካከል ይሄ ነው ብዬ ነው ማስበው። የጋሞ እናቶች ከዚህ በፊትም በእርግጥ በሊስኒንግ ፕሮግራሙ ላይ አንድ ላይ ሰርተናል እንዲሁ ላይቭ እና አሁንም በድጋሚ ከነሱ ጋር አብሬ ሰርቻለሁ። በቃ ሙዚቃ ውስጣቸው ያሉ ሰዎች ናቸው። ሙዚቃ ኑሯቸው ነው። እኛ አሁን አጥነታን ምናምን ነው አይደለ ፐርፎርም የምናደርገው የምናቀርበው። እነሱ ግን ውስጣቸው ነው ያለውና ይሄ እዚህ ጋር ትክክል አይደለም፣ እዚህ ጋር ትክክል ነኝ የለም፣ ናቹራል ነው ሁሉ ነገር። ሀደ ሲንቄዎችም ጋር እንደዛ እና ከልምምድ ጀምሮ
የነበረው በጣም ደስ የሚል ጥሩ ጊዜ ነበር ያሳለፍነው። ምንም ያልተቸገርንበት። ለምን እኛ እንዲሁም ባህላቸው ስለሆነ እና ደግሞ ሙዚቃ ውስጣቸው ስላለ አላ በትምህርትም ባያገኙትም ሳንቸገር በጣም በጥሩ ጊዜ ያሳለፍነው ከነሱ ጋር። በጣም ደስ የሚል ከሪሀርሳሉ ጀምሮ የስቴጁ ደግሞ በጣም የደመቀ እንደተመለከትኩ በጣም የደመቀ ነበረ። መድረክ ስራዎቹ እንግዲህ በጣም ተወዳጅ ሆነዋል። ከዚህ በኋላ አደራ፣ ከዚህ በኋላ ሌላ ተጨማሪ መሰባሰብን የሚጠይቁ አድማጮች፣ ሙዚቃ አፍቃሪዎችን እየተመለከትን ነውና ምን ታስባለች ማ? ከዚህ በኋላ እኛም እንግዲህ ቀጣይ ሌላ ተመሳሳይ የመድረክ ስራ እንደሚኖር እንግዲህ ያሳውቃለሁ፣ እያሳወቅኩ ነው ማለት ነው። ኔክስትም እንደዚህ አይነት መድረክ እንሰራለን። ስለዚህ ሌላው ያልታደሙትም ድጋሚም ደግሞ ገብተው መታደም የሚፈልግ አድማጭ ካለ ሌላ መድረክ ይኖረናል ማለት ነው። አዎ በጣም ጥሩ። ጂጂን መጫወትሽ ለበርካቶች ሀሳብ አስተያየት እንዲሰጡ ምክንያት ነበረ። ከጂጂ አድናቂዎችም ከሙዚቃ አፍቃሪዎችም የነበረው ምላሽ እንዴት ያለ ነበረ? እንደው ጂጂን በተመለከተ በጣም ጥሩ አስተያየቶች ነው እያገኘው ያለሁት። ብዙዎች ደስተኛ ናቸው ማለት እሷን ማውሳቴ፣ እሷን ማክበሬ በዛ መድረክ ላይ ደግሞም ከልቤ ነው። በጣም ጂጂ ለእኔ እንዳልኩት ትልቅ ኢንስፓይሬሽን ለስራ ይሆነኛለች እና ደግሞ በቃ በምንም ማትገልጻት ትክክለኛ በቃ አርቲስት ማለት እሷ ናት። ትርጓሜው እሷ ናት ለኔ እና ብዙዎች ደስተኞች ናቸው ማለት ናፍቆቱም በሁላችንም ዘንድ ስላለ ይሄ ተሰርቶ ሳዩ ደግሞ ብዙዎች እንግዲህ መልካም አስተያየት ነው እየሰጡኝ ያለው። ጋሽ ታደለን ያከበራችሁበት መንገድም እንዲሁ ምስጋና ሰጥቷል እና ጋሽ ታደለ በኢትዮጵያ ሙዚቃ ላይ በጣም ትልቅ ድንቅ ሙዚቀኛ ናቸውና መድረኩ ላይም በጥሩ መንገድ ነበር የተጫወቱት። ካባ ማልበሱ ከምን ነበር የመነጨው? ከታድዬ ጋር አብረን ረጅም ጊዜ ላይቭ እንጫወት ነበር፣ አብረን ተጫውተናል። የሙያ አባቴ ነው ብያለሁ። ከዛም አልፎ ግን ደግሞ እንደ ጓደኛም ጭምር ነበረ። በጣም እንቀራረብ ነበረ። ሁሌ ላይቭ ስንሰራ አንድ ላይ ተቀምጠን አንድ ላይ ነው የምናወራው የምንጫወተው። በጣም ጥሩ ጊዜ ነው ከሱ ጋር ያሳለፍነው እና በቃ የአባትነት ስሜቱ ውስጥ ያለ ታዴም በጣም ነው የምወደው፣ በጣም የምወደው ነው። ከዛ ደግሞ ባለፈ ያለው አቅም አንጋፋ ሙዚቀኛ ነው። ሊያገኘው የሚገባው ክብርና ቦታ ባይሰጠውም በሙያው በብዙ ነገር በጣም ትልቅ ሰው ነው እና እንዳይረሳ ገብቶሃል። አሁን በህይወት ሳለ እንዳይረሳ የአቅሜን ነው ሰውም እንዲያስታውሰው ከዛ እንደምወደው እንደማከብረውም ላመሰግነውም ስለምፈልግ ነው ያንን ያደረግኩት ለጋሽ ታዴ። ምንም ደግሞ ይሄን ያለም አይደለም፣ ጀስት ለማስታወስ እንደ ምስጋና እንደ ክብር ነው። በጣም ደስ ይላል። የማ በጣም እናመሰግናለን። እንግዲህ በጣም አመሰግናለሁ ሶል። እሺ እዩን ደግሞ እናገኘውና ትንሽ ሀሳብ ይስጥና ሙዚቃውን እንጋብዛለን። እዩ እንደምን አለ? ሶል እንደምን አለ? ደህና ነን። እንግዲህ ቅድም ላይ ማያልኳት ነበረ ለገና የሚሆን ስጦታ ሰጥታችሁናል እያልኩኝ ነበረና እንደ አንድ የዝግጅቱ የጀርባ አጥንት ምን ትርጉም አለው አሁን ሰው ጋር የነበረውን አቀባበል፣ እርካታ፣ ደስታ፣ አድናቆት ስትመለከት? አዎ በደንብ እርግጠኛ እንድትሆን ያደርግሃል። በተለይ እኛ ፐርፎርማንሱ በፊት ሌላ ስሜት ነው ያለው። ልክ የፐርፎርማንሱ ለት የነበረው ስሜት ሌላ ነው። አሁን ደግሞ ከዛ ቪዲዮን ኤዲት በሚደረግበት ሰዓት ሌላ ስሜት አለው። በነገር ላይ ቪዲዮውን በሙሉ ወራቶች ፈጅታ ከወር ከምናምን ኦልሞስት ወደ 2 ወር ገደማ ፈጅታ ኤዲት ያደረገችው የማነች ቪዲዮን ራሷ ነች የሰራችው እና በዛ ሰዓት ደግሞ ስንሰራ የነበረ ስሜት አለ። አሁን ደግሞ ከተለቀቀ በኋላ የራሱ የሆነ ስሜት አለ እና በአሁኑ ሰዓት የሚሰማን ምንድን ነው? የእውነት ለመናገር አሁን በዚሁ አጋጣሚ ያለ ነው ዛሬ አሁን ያለ ነው ለምሳሌ በጋርዱላ ዞን ዲራሼ ወረዳ ውስጥ ነው። ላስት ዊክ እና ሰሞኑን ደግሞ የነበርንበት እንደዚሁ ኮንሶ አካባቢ፣ ኬና የሚባል አካባቢ፣ ጋሞሌ የሚባል አካባቢዎች ነው እንደዚሁ ሪሰርች እያደረግን የቆየ ነው እና በቃ ድካምህ ወርዝ እንደሚያደርግ ሰው በተለይ ዋናው ትልቁ ነገር ህዝቡ ሲረዳህ ነው። አንዳንዴ በጣም ትልቅም ስራ ሰርተህ ሰው ካልተረዳው እና ሰው ካልተቀበለው ሀሳቡን ካልገዛው አስቸጋሪ ነው። ግን የምናገኘው ፊድባክ በቃ ሰው ደስ ብሎታል። ምክንያቶቹ ደግሞ የተለያዩ ናቸው። አንደኛው ምክንያት ለምሳሌ ማንነታችንን እኛን ስለሆነን ነው። አይደንቲቲያችንን ባህላችንን በጣም ውብ ባህል ነው ያለን፣ እሱን ይዘን ስለመጣን ነው እና ያንን ነገር አሁን ገፍተን እንድንቀጥልበት ሞራል ሰጥቶናል። በጣም ደስ የሚል ስሜት ላይ ነው ያለ ነው አሁን ሰውል። በጣም ደስ ይላል። እንግዲህ እንደ አጋጣሚ አንተም ጠቀስ አድርገህዋል። ለሌላ ጥናት ለሌላ የሀገረሰብ ውብ ባህሎችን መነሻ አድርጋችሁ ለምትሰሩት ስራ ጉዞ ጀምራችኋል ማለት እንችላለን አደለ? አዎ በትክክል ጉዞ ጀምረናል። ፕሮጀክቶች እየሄዱ ነው። እስካሁን እንግዲህ አዲስ አልበማችን ላይ የተለያዩ ነገሮች እየተነካኩ ነው። ከዚህ በፊትም አንተም ታውቃለህ፣ ለምሳሌ የኩናማ ሙዚቃ አለን። አሁን ደግሞ በእርግጠኝነት
ኮንሶ ሙዚቃ ወይ የዴራሽ ሙዚቃ ይኖራል አልበማችን ላይ። ሰው እንዲህ እያልን እየሰበሰብን ስንሄድ የበለጠ አይደንቲቲያችን እየጎላ ማንነታችን ኢትዮጵያዊነታችን እየጎላ ደግሞ በጣም ሪች ነን ሴንስ በጣም ዳይቨርስ የሆነ ካልቸር ዳይቨርስ የሆነ የሙዚቃ ምት፣ ዜማ፣ ቅኝት፣ አጨዋወት፣ መሳሪያ ልነግር አልችልም። ለምሳሌ በኮንሶ አካባቢ ብቻ እኔ ወደ 10 በላይ ኢንስትሩሜንቶች ቆጥር ያለሁ እና እያንዳንዳቸውን በተሻለ መጠን እንግዲህ ለማወቅ ስለ እያንዳንዱ መሳሪያ ጥረት አድርጊያለሁ። እዚህም አሁን ዴራሽ የምንገኝበትም እንደዚሁ በርካታ መሳሪያ አለ እና መሳሪያው ብቻ መኖሩ ሳይሆን በውስጡ የያዘው የሙዚካል አንደርስታንዲንግ እና የሙዚቃ እውቀት በጣም ከፍተኛ ነው። እንግዲህ ለመረዳት ጥረት እያደረግን ነው፣ ለማወቅ ትክክለኛውን ቱባውን የሆነውን ነገር ይዘን ለመምጣት ከዛ ደግሞ ኮንቴምፖራራይዝ አድርጎ ዘመናዊ እንዲሆን አድርጎ መሰረቱን ሳይለቅ ማለት ነው። በጣም ጥሩ። እንግዲህ ቀጣይ ይሄ ነው የሚኖረው። ስለዚህ ቀጣይ አልበማችንም ተጀምሯል። ዱብ ዱብ እያልን ነው። እስከዛው በመድረክ ስራዎቹ ቆዩ እያልክ ነው። ተጨማሪ ጥያቄዎች ግን እያየው ነበር አደለ? ስለዚህ የመድረክ ስራ ይኖራችኋል? ቀጣይ የመድረክ ስራ ይኖረናል። ይህንኑ እንግዲህ አንዳንድ ነገር እየጨማመረን ራሱ ነው የሚሆነው። ግን ያው ከዚህ እንዴት ነው ቲያትር ስታይ ለምሳሌ ላስት ዊክ ያየው ቲያትር በዚህኛው ሳምንት ራሱ ነው ቲያትሩ፣ ግን በሆነ ነገር ይለወጣል ዴፊኒትሊ። እና የዛ አይነት ይዘት ያለው ነገር እንግዲህ ትልቁ ፈተና የሆነብን እዚህ ጋር ማንሳት የምፈልገው ሶል ምንድን ነው እንደምታው ከባድ ድካም አለው። ያን ሾው ብቻ ለምሳሌ ለማዘጋጀት አስቸጋሪ ነው። ከ50 ሰው በላይ ያለበት አርቲስቶች ያሉበት ዝግጅት ነው። ጋሞቹን ብቻቸውን ብትወስድ ጣሊቆቹ ወደ 20 ገደማ ናቸው። በአንዱ ከ16 በላይ እስከ 18 19 ድረስ የሚሄድ ነው። ሌሎችም እንደዚሁ የኪነ ጥበብ ባለሙያዎች አሉ፣ የሰርከስ ባለሙያዎች አሉ፣ ጭፈራዎች አሉ። ይህን ሁላ ነገር በግል ነው እየታገልን ያለ ነው። ኢንዱስትሪው፣ ህዝቡ ትክክለኛውን ፍቅር ሰጥቶናል። በጣም ለዚህ ትልቅ ምስጋና ማቅረብ ፈልጋለሁ። የሚገባንን ነገር ኤክስፔንሲቭ ነበር። ለምሳሌ ባለፈው ትኬቱም ሽያጩ እንደምታውቀው፣ ግን ያን ሁላ ሰው የሚሰጥህ ዋጋ ማለት ፍቅር ማለት ይሄ ነው። ገብቶ አቴንድ አድርጎ አይቷል። ኢንዱስትሪው ግን በጣም ስቲል አስቸጋሪ ነው። አሁንም ስቲል ኮሜርሻል ነገሩ ላይ ነው ብዙ ነገር ዝንባል ያለው እና እንግዲህ ወደፊት ደግሞ እያሳመንን ስንሄድ ምናልባት እየቀና መንገድ እየቀለለ ይሄዳል የሚል ግምት አለኝ። በጣም ደስ ይላል። ለማንኛውም ሰውም ስለነበረው ስሜት አጠቃላይ ቀጣይ ጉዟችሁም አልበሙም በቀጣይ እንግዲህ ተጀምሯልና ስለሱም ስለነገራችሁን በጣም እናመሰግናለን። እንግዲህ ሰው ያለው ነገርን ልንገርህና አላብቃ። እንኳንም ከአንድ ወንዝ ተቀዱ እንኳንም ባልና ሚስት ሆኑ ብለዋል። ምክንያቱም ሙዚቃውም ዜማውም ብዙ ነገሩም ከቤት ነው እና ደስ ብሎኛል ለማለት ነው። እሺ፣ በጣም ከልብ እናመሰግናለን ሰለሞን። አድማጮቻችን፣ መሰንበቻ ከዜማ በኋላ ይመለሳል። አብራችሁ ነው።